ታሪካችን የሚጀምረው በሰሜን አፍሪካ ሰፊና አሸዋማ በረሃ ውስጥ ነው። ማይክና የቅርብ ጓደኛው ቶሚ ለአንድ ወሳኝ ተልዕኮ ወደዚህ ስፍራ ተልከዋል። ተልዕኮም አንድን አደገኛ አሸባሪ ባለበት አድብቶ በመግደል ማጥፋት ነው። ሁለቱም ወታደሮች ለሰዓታት ከድንጋይ ጀርባ ተደብቀው ኢላማቸው እስኪመጣ ይጠባበቃሉ። በመጨረሻም አንድ መኪና መጥታ ትቆማለች። ከውስጡም ታጣቂዎችና የታሰበው ሰው ይወርዳሉ። ማይክ በጠመንጃው አነጣጥሮ ጣቱን ቃታው ላይ አሳርፏል። ነገር ግን ያልታሰበ ነገር ይከሰታል። በዚያው ቅጽበት በአሸባሪው ሰውዬ አቅራቢያ የሰርግ ስነ ስርዓት ይጀምራል። ማይክ በሁለት ሐሳብ ይወጠራል። ግዳጁን ለመፈጸም ቢተኩስ ንጹሃን ሊጎዱ እንደሚችሉ ይሰማዋል። ቶሚ ተኩስ እያለ ቢወተውተውም ማይክ ግን በውስጡ ባለው ሰብአዊነት ምክንያት ማመንታት ይጀምራል። ይቺ ጥቂት ሰከንድ የፈጀች ማመንታት ግን ዋጋ ያስከፍላቸዋል። ጠላቶቹ መኖራቸውን ይነቃሉ። ወዲያውኑም ከባድ ተኩስ ይከፍቱባቸዋል። ማይክና ቶሚ ሕይወታቸውን ለማዳን በዚያ በሚጋረፍ አሸዋ ውስጥ መሮጥ ይጀምራሉ። የጠላት ጥይት እንደ በረዶ ይዘንብባቸዋል። በመጨረሻም እርዳታ የሚያገኙበት ቦታ ላይ ለመድረስ አቋራጭ መንገድ ለመጠቀም ይወስናሉ። ነገር ግን ያረፉት እርምጃ ወደ ሲኦል የሚወስድ መሆኑን አላወቁትም ነበር። መንገዱ ላይ አንድ የማስጠንቀቂያ ታሪክ ያያሉ። አካባቢው በፈንጂ የተከበበ ነው የሚል የቆየ ምልክት። ቶሚ ይህኮ የቆየ ነው፣ አሁን አይሰራም በማለት በራስ መተማመን ጉዞውን ይቀጥላል። ማይክ ግን ልቡ ትርትር ይላል። በትክክልም ስጋቱ እውነት ነበር። በድንገት ባንግ የሚል ታላቅ ድምፅ በረሃውን ያናውጠዋል። ቶሚ ሳይገነዘበው አንድ የቆየ ፈንጂ ረግጦታል። ፍንዳታው ቶሚን አየር ላይ አንስቶ ይፈጠፍጠዋል። ማይክ በድንጋጤ ወደ ጓደኛው ይሮጣል። ግን በድንገት ከእግሩ ስር ክሊክ የሚል ቀጭን ድምፅ ይሰማል። በዚያች ቅጽበት የዓለም ሰዓት የቆመ ይመስላል። ማይክ ደንዝዞ ይቀራል። ያቺ ድምፅ ትርጉሟ አንድ ብቻ ነው፣ ሞት። እግሩን ካነሳ አየር ላይ ይበተናል። ቶሚ እግሩ ተቆርጦ በደም እየተጨማለቀ ሲጮህ፣ ማይክ ግን ምንም ማድረግ የማይችልበት ድንጋጤ ውስጥ ይገባል። አሁን ማይክ ብቻውን ነው። አንዲት እርምጃ የሞትና የሕይወት ልዩነት በሆኑባት በረሃ ውስጥ ተቸንክሮ ቀርቷል። አሁን በረሃው ላይ ያለው ድባብ ሙሉ በሙሉ ተቀይሯል። የቶሚ አካል በፈንጂ ተቆራርጦ መሬት ላይ ወድቋል። ማይክ ደግሞ እግሩን ፈንጂ ላይ እንደተከለ በድንጋጤ ቆሟል። ቶሚ በከፍተኛ ሕመም እየጮኸ ማይክ እንዲረዳው ይለምነዋል። ነገር ግን ማይክ አንዲት ሴንቲሜትር እንኳን ቢንቀሳቀስ ሁለቱም አየር ላይ ይበተናሉ። ማይክ በጭንቀት ተውጦ በራዲዮ እርዳታ ይጠይቃል። እባካችሁ እርዳታ ላኩልኝ፣ ጓደኛዬ እየሞተ ነው፣ እኔ ደግሞ ፈንጂ ረግጫለሁ ይላል። ከሌላኛው ጫፍ የሚመጣው መልስ ግን ልብ ሰባሪ ነበር። አሁን ያለህበት ቦታ በጣም ራቅ ያለ ነው፣ ሄሊኮፕተር ለመላክ ቢያንስ 52 ሰዓታት ይፈጃል ይሉታል። 52 ሰዓታት በአንድ እግር ላይ ቆሞ ለ2 ቀን ከግማሽ መቆየት የማይታሰብ ነው። አሁን ማይክ በዚያ ሰፊ በረሃ ውስጥ ከጓደኛው አስክሬን ጋር ለብቻው ቀረ። ፀሐይዋ ጭንቅላቱ ላይ ትንቀለቀላለች። ውሃው አልቋል። እግሩ ደግሞ በከፍተኛ ሁኔታ ዝሏል። ለትንሽ ደቂቃ እንኳን አይኑን ቢያሸልብ ወይም ቢዝል ሕይወቱ ያበቃል። በዚህ መሃል ግን አንድ እንግዳ ሰው ብቅ ይላል። በርበር የሚባለው የአካባቢው ነዋሪ ማይክ ወዳለበት ይጠጋል። ማይክ እርዳኝ፣ ፈንጂ ረግጫለሁ ብሎ ቢጮም ሰውየው ግን በጣም በተረጋጋ ድምፅ ለምን አታነሳውም? ወደፊት መሄድ አለብህ ይለዋል። ማይክ ግራ ይጋባል። ሰውየው እብድ ነው ወይስ ሊያሾፍበት ፈልጎ ነው? ሰውየው ውሃ ሰጥቶት ይሄዳል። ነገር ግን እርምጃህን ቀጥል የሚለው ንግግሩ በማይክ አእምሮ ውስጥ መመላለስ ይጀምራል። ማይክ
አሁን ከውጭ ካለው ጠላት ይልቅ በውስጡ ካለው ፍርሃት ጋር መዋጋት ይጀምራል። ሌሊቱ ሲመጣ ደግሞ ሌላ ፈተና ይጠብቀዋል። የበረሃ ተኩላዎች የቶሚን አስክሬን ሽታ አሽትተው ይመጣሉ። ማይክ በአንድ እግሩ ቆሞ በሌላ እጁ ሽጉጡን ይዞ ተኩላዎችን ለመከላከል ይታገላል። በዚህ ጭንቀት ውስጥ እያለ አእምሮ ወደ ኋላ መጓዝ ይጀምራል። የድሮ ፍቅረኛውን ማዲን ያስታውሳል። ለምን ተጣሉ? ለምንስ እዚህ መጣ? አባቱ በልጅነቱ ሲያሰቃየው የነበረው ትዝታ እንደ ፊልም ይታየዋል። ማይክ አሁን የተገነዘበው አንድ ነገር አለ። እግሩ ስር ያለው ፈንጅ ብቻ ሳይሆን ሕይወቱ በሙሉ በጸጸትና በፍርሃት ፈንጆች የተሞላ እንደነበር ነው። ሰዓቱ ይሄዳል። ነገር ግን በነጠላ እግሩ የቆመው ማይክ እያንዳንዱ ሴኮንድ እንደ ዓመት ይረዝምበታል። አሁን ፀሐይዋ መጥለቅ ጀምራለች። የበረሃው ብርድ ደግሞ አጥንት ውስጥ ይገባል። ማይክ ጥማቱ ከአቅሙ በላይ ሆኗል። የያዘው ውሃ አልቋል። አሁን የሚታየው ነገር ሁሉ እውነት መሆኑ ቀርቷል። በረሃው ማይክን ማሰቃየት ጀምሯል። ከፍተኛ ድካም ስላለበት ቅዠቶች ይረብሹታል። የሞተው ጓደኛው ቶሚ ተነስቶ ሲያወራው ይታየዋል። አልፎ ተርፎም የድሮ ፍቅረኛው ማዲ አጠገቡ ቆማ የምታጽናናው ይመስለዋል። ማይክ አእምሮ እየሳተ ነው። እግሬን ባነሳውና ብገላገልስ የሚል የሞት ጥሪ በውስጡ ይሰማዋል። ማይክ አሁን አንድ ነገር ተረዳ። ይህ ሰውዬ እያወራ ያለው ስለ እግሩ ስር ስላለፈው ፈንጂ ብቻ ሳይሆን ስለ ማይክ ሕይወት ጭምር ነው። ማይክ በሕይወቱ ውስጥ ወደፊት እንዳይራመድ ያደረጉት ብዙ ፈንጂዎች ወይም ፍርሃቶች ነበሩ። በዚህ መሃል ጠላቶች ወይም አጥቂዎች አካባቢውን ከበው መተኮስ ይጀምራሉ። ማይክ በአንድ እግሩ ቆሞ በሌላኛው እጁ ጠመንጃውን ይዞ መልሶ ይተኩሳል። ይህ ትዕይንት የአንድን ሰው የጽናት ጥግ የሚያሳይ ነው። ሌሊቱ ሲነጋ ማይክ ሙሉ በሙሉ ዝሏል። ቆዳው በፀሐይ ተቃጥሏል። ከንፈሩ በድርቀት ተሰነጣጥቋል። አሁን እርዳታ ለመምጣት ጥቂት ሰዓታት ብቻ ነው የቀሩት። ነገር ግን ማይክ የመጨረሻው የጥንካሬ ጠብታው ተሟጦ አልቋል። በቃኝ ብሎ እግሩን ሊያነሳ ሲል በድንገት አንድ ትዝታ ይመጣለታል። አባቱ በልጅነቱ ሲመታውና ማይክ ግን አልወድቅም ብሎ ሲቋቋም የነበረው ትዝታ። ማይክ አንድ ነገር ወሰነ። ወይ ቆሞ ይሞታል ወይ ደግሞ በገዛ እጁ ዕጣ ፈንታውን ይወስናል። ያቺ 52ኛ ሰዓት ደረሰች። 52 ሰዓታት አልፈዋል። ሬዲዮ ላይ የሄሊኮፕተር ድምፅ ይሰማል። እርዳታው ደርሷል። ነገር ግን ሄሊኮፕተሯ ማይክ ያለበትን ትክክለኛ ቦታ ማግኘት አልቻለችም። ማይክ የምልክት ጭስ ፍሌር መተኮስ አለበት። ነገር ግን ጭሱ ያለው በጀርባው በኩል ባለው ቦርሳ ውስጥ ነው። ቦርሳውን ለመውሰድ ደግሞ የግድ መዞር ወይም እግሩን ማንቀሳቀስ አለበት። እዚያው ቆሞ ሄሊኮፕተሯ እንድታልፈውና በረሃ ውስጥ በጥም እንዲሞት መተው ወይንም ደግሞ ሊፈነዳ እንደሚችል እያወቀ እግሩን አንስቶ ጭሱን መተኮስ። ማይክ አይኑን ጨፈነ። ያ የበርበሩ ሰውዬ ወደፊት ሂድ ያለው ቃል በጆሮ አቃጨለ። ለፍርሃቴ ባሪያ አልሆንም ብሎ ወሰነ። ማይክ በጥልቅ ትንፋሽ እግሩን አነሳው። ክሊክ። ምንም ድምፅ የለም። ፍንዳታ የለም። ጭስ የለም። ማይክ በድንጋጤ ወደ እግሩ ስር ተመለከተ። የረገጠው ነገር ፈንጂ አልነበረም። የረገጠው ነገር አንድ ያረጀና ባዶ የቆርቆሮ ክዳን ነበረ። ውስጥ ምንም ባሩድ የለውም። ዝገት የበላው ባዶ ቆርቆሮ። ማይክ ሳቅና ለቅሶ ቀላቅሎ መሬት ላይ ተዘረረ። ለ52 ሰዓታት ሕይወቱን ሲያሰቃይ የነበረው ጓደኛው እንዲሞት ያደረገውና እርሱንም እስከ እብደት ያደረሰው ያ አስፈሪ ፈንጂ በእውነቱ ባዶ ቆርቆሮ ነበር። ማይክን አስሮ የያዘው ፈንጂው ሳይሆን ሊፈነዳ ይችላል የሚለው የገዛ ፍርሃቱ ነበር። ማይክ የምልክት ጭሱን ተኩሶ ሄሊኮፕተሯ አገኘችው። ወደ ቤቱ ተመለሰ።
አውሮፕላን ማረፊያ ላይ ፍቅረኛው ማዲ ስትጠብቀው ማይክ አሁን አዲስ ሰው ሆኗል። በሕይወቱ ውስጥ ወደፊት እንዳይራመድ ያገዱትን ፍርሃቶች ሁሉ በዚያ በረሃ ጥሏቸው መጥቷል። ፊልሙ የሚጨርሰው በአንድ ትልቅ መልእክት ነው። ብዙዎቻችን በሕይወታችን ውስጥ እፈነዳለሁ፣ እወድቃለሁ፣ እዋረዳለሁ በሚል ፍርሃት አንድ ቦታ ላይ ቆመን እንቀራለን። ነገር ግን ያ የፈራነው ነገር ልክ እንደ ማይክ ቆርቆሮ ባዶ ሊሆን ይችላል። ዋናው ነገር ፍርሃትን አሸንፎ ወደፊት መራመድ ነው። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እንዳይረሳ። በሌላ ታሪክ እስከምንገናኝ መልካም ጊዜ